ማህሌት ግን ምን አይነት ጨካኝ ሴት ናት? በፈጣሪ መድብል ለዘመናት ሲለፋበት የነበረውን ሙዚቃውን ሰርቃ አሳልፋ ሸጠችበት። መድብል ይሄን ሲያውቅ በጣም ልቡ ተሰበረ፣ ደነገጠ። ይሄ ለሱ አይገባውም ነበር፣ ነገር ግን ህልሙን በከንቱ አስቀረችው። መድብል የወሰነው ውሳኔ ትክክል ነው ብላችሁ ታስባላችሁ? እገላታለሁ፣ አለቃትም፣ ህልሜና ጨልማ እሷ በሰላም አትኖርም፣ የእጇን ሰጣታለሁ ብሎ መሳሪያውን ይዞ ሂዷል። ሰላም ሰላም፣ ውድና እየተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ወደዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ ስል በትህትና ጠይቃለሁኝ። ምሳሌ ድራማ ክፍል 125 እንደቀጠለ ይገኛል። እንግዲህ በዛሬው ክፍል ያልተጠበቀ ነገር ገጥሟቸዋል ማለት ነው። መድብል በተለይ ልቡ ተሰብሯል። ሙሉ ቤተሰቡ አዝኗል፣ ተደናግጠዋል ማለት ነው። መድብል ከወንድሙ ጠበቃነት በስተጀርባ ደግሞ ሙዚቃም ይሰራ ነበርና ያን ሙዚቃውን አልበም አወጣለሁ ብሎ ብዙ እየደከመ ነበር። ነገር ግን ህልሙ ሳይሳካ ቀርቷል በማህሌት ምክንያት። ማህሌት እንግዲህ እቤት ውስጥ የተቀመጠውን ሙዚቃውን አሳልፋ ሰርቃ ለሰዎች በመስጠት ዩቲዩብ ላይ እንዲጭኑት አድርጋለች ማለት ነው። ከአሁን በኋላ እድሜ ለመድብል እንጂ የገንዘብ ችግር የለብኝም ብላ ስትናገር አይተናል፣ ሰምተናል። ይሄ ደግሞ በጣም አሳዛኝ ነገር ነው። ምን አይነት ደፋር ብትሆን ይህን ነገር ያደረገችው? እዛ ቤት አስጠግተዋት ተንደላቃ እየኖረች ነገር ግን እየጎረሰችበትን እጅ መንከስ አይሆንባትም? እንዴት ነው ይሄን ልታደርግ የቻለችው? ጭራሽ ደግሞ ትመሰክርልናለች ብለው እቤት አስቀምጠዋታል። በፍጹም ልትመሰክር አትችልም። አሁን ደግሞ በብሩኬ ላይ ተስፋ ስለቆረጠች እሱ አብሮኝ ይኖራል ብላ ነበርና ግን ከዚህ በኋላ ጭራሽ አብሯት እንደማይሆን ስለምታውቅ መቼም ቢሆን ልትመሰክርበት አትችልም። ምክንያቱም እነሱ እንኳን ቢያስወጣት ያው መውደቂያዋ ዝና ሊሆን ስለሚችል። ብሩኬ ተረጋጋ ወንድሜ፣ በሷ ምክንያት በድጋሚ ላጣ አልፈልግም፣ በድጋሚ ብቻዬን መሆን አልፈልግም። ለአንድ ቀን ታገስ፣ ትመስክርልንና ከዛ በኋላ የምታደርገውን ታደርጋለህ ብሎታል። መድብል ግን እሷ ግን በፍጹም አትመሰክርልንም፣ ይሄን የምታደርገው እኮ ህሊናዋ ሲወቅሳት ነው፣ ስለዚህ አልተዋትም፣ እዛው ሰማይ ቤት ትመስክር ብሎ ሊገላት ገብቷል። በጨረሳት ይገባታል። ብዙ የለፋበትን ነገር ነው መና ያስቀረችውና ይገባታል። እንግዲህ መድብል ተደውሎ ሙዚቃው ዩቲዩብ ላይ ተጭኗል ተብሎ ሲነገረው በጣም ደንግጦ ነበረ። ጭልምና ያለበት ይህ ደግሞ በጣም ያናድዳል። ብዙ ለፍቶበታል ማለት ነው። ሌላው ደግሞ ደስ የሚለው ነገር ብሩክና ቅድስት እንግዲህ ፍቅር እየሰሩ ይገኛሉ። የሁላችንም ፍላጎት ነው፣ መሆንም አለበት። እንደውም ዘገዩ። አሁንም ደግሞ ቶሎ ተብሎ ሽማግሌ ተልኮ መጋባት አለባቸው ባይነኝ። ምክንያቱም በዚህ ሁኔታ ከቀጠሉ ዝናና ማለት ሰላም አይሰጧቸውም። እንደኔ ሀሳብ ቶሎ ቢጋቡ ጥሩ ይመስለኛል ማለት ነው። ያ ካልሆነ ግን ህልማቸው ከንቱ ነው የሚሆነው። አሁንም ህልማቸውን ለማበላሸት ቆርጣ ተነስታለችና ማህሌት አብረው መሆን አለባቸው። በቃ ባልና ሚስቶች መሆን አለባቸው፣ መጋባት አለባቸው፣ ፍቅራቸውን ይፋ ማድረግ አለባቸው እያለን የብዙ ሰው አስተያየት ነበር እና ዛሬ ደግሞ እንግዲህ ብሩክ ለቅድስት ፍቅሩን ሲገልጽላትና እሷም በጣም ደስ ብሏት በስስት ስታየው እንደነበረ እንዲሁም ደግሞ ማህሌትና እሷ በምንም ነገር እንደማይገናኙና ቅድስት በጣም የተለየች ሴት እንደሆነች ልዩ ፍጥረት እንደሆነች ከመልክ መልክ ከጸባይም ጸባይ ሁሉን ነገር ያደላት ሴት እንደሆነች ነግሯታል። እንዲሁም ደግሞ በዚህም አልበቃም ጥሩ የፍቅር ጊዜ ማሳለፍ ፈልጎ ቢነግራትም እሷ ግን እስካሁን ድረስ እያንገራገረች ትገኛለች። እውነት ነው፣ ቅድስትን እኔ እገድፋታለሁ። ሴት ልጅ እንደዛ ነው መሆን ያለባት ማለት ነው። ክብሯን ከጠበቀች የውስጧን ፍቅር በውስጧ እያዝ አድርጋ የሚፈልጋት ሰው ፍላጎቱ ከሱ ሲመጣ እየጠበቀች ክብሯን በራሷ ማስከበር አለባት እና ቅድስት እያደረገች ያለችው ነገር ትክክል ነው። ግን ደግሞ እንደኔ ባይዘገዩ ባይኔ ቶሎ ሽማግሌው ተልኮ ሚስቱ ሊያረጋት ይገባል። ምክንያቱም አሁን ላይ ማህሌት እዛ ቤት እስካለ ድረስ ጥሩ ነገር አይፈጠርም። አሁንም ብሩክ በሰራውን ስህተት እንዲሁም ደግሞ መድብልም ስለተዘናጋ እንግዲህ ለዘመናት የለፋበትን የሙዚቃ ስራ እንዲሰረቅ አድርገዋለች። እንዲሁም ደግሞ ድካሙ ባዶ እንዲሆን አድርገዋለች ማለት ነው።
ጠፋ በተባለ ሰዓት በድጋሚ እሰራዋለሁ ብሎ አምኖ ነበር። ነገር ግን በድጋሚ ሌላ ተስፋ እንዳይኖረው አድርጋ ለብዙ ጊዜ የለፋበትን ልፋት አሳልፋ ለሌላ ሰው ሽጣው ነበረ እና ስትመጣ የት ነው የቆየሽው? የት ነበርሽ? እያለ ሲጠይቃት እንዳያችሁ ስትርበተበት ነበረ። አንዴ ኤፍራታ ጋ ነበርኩ ትላለች፣ አንድ ጊዜ ደግሞ ዝና ጋ ነበር ይቅርታ ክስ የመሰረታችሁትን ነገር ደርሶበታል፣ እንዲሁም ፖሊሱንም ማን እንደሆነ ደርሶበታል እያለች ልታስተባብል ሞክራ ነበር። ግን በፍጹም መድብል አላመናትም ነበረ እና ይሄን ነገር ያደረግሽው አንቺ ከሆንሽ አልለቅሽም፣ አንቺ ባለሽበትን ያለው በዙሪያሽ እኔ እንዳለው አትርሺ፣ እያንዳንዱን የምታደርጉን ነገር እደርስበታለሁ ብሎ ዝቶባት ነበረ። እንደፈራውም ግን እውነቱን አግኝቶታል። እንግዲህ ከአሁን በኋላ ምንም የገንዘብ ችግር እንደሌለባት ለኤፍራታ ደውላ ስትነግራት ነበር። ለአንድ ለሁለት ቀን መጥቻ አንቺ ጋር ማረፍ እፈልጋለሁ ስትላት፣ ኤፍራታ ደግሞ በፍጹም ሊሆን አይችልም፣ ወደዚህ እንዳትመጪ እኔ አግብቻለሁም ስትላት ሰናብታታለች። ማለት እንግዲህ ያው ከነገሮቹ እስከሚረጋጉ ድረስ ገለል ማለት ፈልጋ ነበር፣ ግን ያልጠበቀችው ነገር ደግሞ ተፈጥሯል። መድብል የትም ሆኖ የትም አጣርቶ እሷ እንደሆነች ደርሶበታል ማለት ነው እና እንግዲህ መድብል ማህሌትን ካልገደሉ ሞቼ እገኛለሁ እያለም ሲጋበዝ ነበረ። እንዳጋጣሚ ሽጉጥ ይዞ ከብሩኬ ጋር ሲታገሉ፣ ብሩክ ተረጋጋ፣ አሁን እንደዚህ ማድረግ አትችልም፣ አንድ ቀን የቀራት እንታገሳትና ከመሰከረች በኋላ ከዚህ ቤት እናስወጣታለን፣ ከዛ በኋላ እንደፈለግ ታደርጋታለህ እያለ ሊያረጋጋው ሞክሮ ነበር። መድብል ግን በፍጹም ይችን ውሻ መቼም ቢሆን አላምናትም፣ ከሃዲ ናት፣ ጭራሽ በዝናም ላይ ልትመሰክር አትችልም። ይሄን ነገር ያደረገችው ከዝና ጋር ተነጋግራ ነው፣ ከሱ ጋር ነው ይሄን ያደረገችው። አሁን እሷን ዋጋዋን ልስጣትና ቀጣይ ደግሞ ስራዬ ከዝና ጋር ይሆናል፣ አሁን ከመንገዴ ዞር በልልኝ፣ አለቃትም እያለ እንግዲህ ሩጦ ወደ ማሌት ጋር ሲሄድ አይተናል ማለት ነው። ማሌት ግን ምን ያክል ብደፈር ነው የመድብልን ስራ አሳልፋ ሌላ ሰው ልሰጥበት የቻለችው? እንግዲህ ለጊዜው ማረፊያም ቢሆን እነሱ ናቸው የሰጧት። ዝናማ አውልቆ ጥሏታል። ለእኔም ማሰሪ ከሆነ የራስሽ ጉዳይ ብሎ አባሯታል። ነገር ግን አሁንም በጣም ራስ ወዳድ ከስተቷ የማትማር መቼም ቢሆን ህይወት ሊያስተምራት የማይችል በጣም ሲበዛ ራስ ወዳድ የሆነ ሴት ማህሌት ናት። ነገር ግን መድብል የእጇን ይሰጣታል፣ አይለቃትም። በአሁኑ ጭራሽ አይለቃትም። ምክንያቱም የዘመናት ህልሙን አጨልማበታለች። ሲለፋበት የኖረውን ድካሙን ላቡን አክስረዋለች እና በጭራሽ አሁን ሊተዋት አይችልም፣ በፍጹም ማለት ነው። ዝና ደግሞ እንግዲህ ጠበቃውን ምን ስታደርግ ነው የተከሰስከው? በምን ጉዳይ ነው የተከሰስከው? እያለ አናዞት ነበረ። ጠበቃውም ደግሞ ነገሩን ሊሸመጥጥ ሞክሮ ነበር። ያው እኔ ስራችሁን አልሰራላችሁም ስላልኳቸው በማይሆን ነገር ክስ አቀረቡብኝ፣ እኔን በጉልበት ሊያሰሩ ይፈልገው ነው ብሎ አሳምኖታል። ግን አሁን ዝና እዛ የምትሰራውን እጥፍ እሰጠዋለሁ፣ ሉላ ያለችበትን ቦታ አምጣልኝ፣ ሉላን ካመጣልኝ አንተ ከምትሰራው እጥፍ እከፍልሃለሁ ብሎ ነግሮታል። እንግዲህ ጠበቃው ከነዛ ምስኪኖች አምልጦ የማይሆን ሰው ላይ እንደወደቀ ገብቶታል። ምንም አማራጭ የለውም ከመስማማት ውጭ ማለት ነው። ሉላን አሳልፎ ሊሰጣት ለዝና ተስማምቷል። በገንዘብ ተደራድሮባታል ማለት ነው። ሞገስና ሉላ ደግሞ እዛ እየተጨናነቁ ነው። አንደኛ የገንዘብ እጥረት አጋጥሟቸዋል፣ ሁለተኛ ደግሞ አሁን የቤት ኪራይ ካልከፈላችሁ እየተባሉ ተጨናንቀዋል። ያሉበት ሁኔታ በጣም ያሳዝናል። ሉላና ሞገስ ከዚህ በኋላ ይበቃቸዋል። ስቃዩ በዛባቸው፣ ደስተኛ ህይወት ያስፈልጋቸዋል ባይነኝ። እናንተስ ምን ትላላችሁ? ሀሳባችሁን ኮሜንት ላይ ያስቀምጡልኝ። እንዲሁም ቅድስትና ብሩክ ማፋጠን አለባቸው፣ ቶሎ ወደ ትዳር መግባት አለባቸው። ማህሌት ደግሞ ከዛ ቤት መውጣት አለባት። ጭራሽ በዝና ላይ አትመሰክርበትም። ምክንያቱም አሁን በብሩኬ ላይ ተስፋ ቆርጣለች፣ እንደማታገኘው ስለምታውቅ ነገ ያው ማለይህም እንደሚያስወጧት ስለምታውቅ ያው ዞሮ ዞሮ መውደቂያዋ ያው ዝና ስለሆነ በጭራሽ ትመሰክርበታለች ብዬ አላስብም። እናንተስ ምን ይሰማችኋል? የእውነት ማህሌት በዝና ላይ የምትመሰክር ይመስላችኋል? ሀሳባችሁን ጻፉልኝ እና ያው ቅድስት እንዲሁም ምሳሌ
መድብል ምክንያት እንዲሁም ብሩክ በጣም አዝነዋል። የተፈጠረው ነገር አሳዝኗቸዋል፣ ተናደዋል። መድብል በጣም ነው አንገቱን የደፋው፣ ተናዷል፣ ተበሳጭቷል። ለብዙ ጊዜ ተስፋ ነበረ። እውነት ለመናገር ብዙ አልሞ ብዙ ደክሞ ነበር። ነገር ግን ማህሌት ህልሙን ሁሉ ገደል ከታበታለች። በጣም ያሳዝናል። ምን አይነት ጨካኝ ናት! በጣም ታስጠላ ሴት ናት። እንግዲህ ቀጣዩን አብረን የምናይ ይሆናል። ውድ ቤተሰቦች የቻናሌን ሰብስክራይብ አድርጉት። ሰብስክራይብ እየተደረገ አይደለም፣ ላይክ አድርጉ፣ እንዲሁም ሸር በማድረግ አበረታቱኝ ማለት ነው። በድጋሚ እስከምንገናኝ በያላችሁበት ሰላማችሁ ይብዛልኝ። አመሰግናለሁ።